ከርዳዳ ፀጉርን እስከ መጨረሻው ድረስ ነው ልስልስ የሚያደርግላችሁ። ምንም ፀጉራችሁ ሳይበጣጠስ በደንብ እንደልባችሁ ታበጥራላችሁ። ይህንን ውህድ እኔ የጋበዝኳችሁ ለእኔ በጣም ስለጠቀመኝ ነው። ሰርታችሁ ሞክሩት። እርግጠኛ ነኝ 100% ትወዱታላችሁ። ለከርዳዳ ፀጉር ማለስለሻ እንደዚሁም ለፀጉራችን ስሩ ጥንካሬ እንዲሆን እንዳይበጣጠስ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ይብዛልኝ ይትረፍልኝ። ይህን የምታዩትን ፀጉሬን ልስልስ ያደረገልኝ ዝልፍልፍ ያደረገልኝን ቆንጆ ማስክ ይዤላችሁ መጥቻለሁ። ፀጉሬ እንደምታዩ ሳበጥረው በቃ ፍትትት ነው ያደረገልኝ ማለት ነው እና እንዳይበጣጠስ እንደዚሁም ለፀጉራችን ስሩ ጥንካሬ ይጠቅመናል። ለቻናሉ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ አድርጎ አመሰግናለሁ። ወደ ቪዲዮ አብረን እንግባ። ይሄ እዚህ ጋር የምታዩት ዘፍዝፌ ውሃውን ስፕሬ ተጠቅሜው ለፀጉሬ ያስቀመጥኩት አብሽ ነው። እንዲሁም ቪዲዮ ሰርቼዋለሁ ማለት ነው እና ይሄንን አልጥልም፣ እንደዚህ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። እናንተም የአብሽ ውሃ ስትሰሩ አብሹን ፍሬውን አትጣሉት። ውሃ ሞልታችሁ ከእንደገና መልሳችሁ ፍሪጅ ውስጥ አስገቡት ማለት ነው እና ሎሚ ነበረው፣ ሎሚውን አወጣዋለሁ። በውስጡ ቅርንፉድ የተወሰነ 1-4 ፍሬ እንደዚሁም ትንሽዬ ሮዝመሪን ለሽታ፣ ሎሚ ነበረው። ሎሚው የቆየ ስለሆነ አወጣዋለሁ ማለት ነው እና ይህንን ማስክ እንሰራዋለን። ሌላም የምጨምርበት ግብአት አለ ለሽታው እንዳትቸገሩ። ሽታው ምንም ሳያስቸግራችሁ በዚህ ፀጉራችሁን ማሳደግ ትችላላችሁ። አብሽ በውስጡ ብዙ ንጥረ ነገሮች አሉት። እዚህ ጋር ትንሽዬ የሎሚ ጁስ እጠቀማለሁ። ሎሚ ጁስ ለፀጉራችን ለስሩ፣ ለቆዳ ጤንነት፣ ለፎረፎር በጣም ጠቃሚ ስለሆነ ትንሽዬ እናደርጋለን። ዴቶክስ ይሰራልናል ማለት ነው። እዚህ ጋር እንደምታዩት የብርቱካን ልላጭ ልጬ አዘጋጅቼዋለሁ። የብርቱካን ልጣጩ በቫይታሚን ሲ የበለጸገ ነው። በጣም አሪፍ ነው እና ለዚህ ለአብሹ መስሪያ ሽታውን ሙሉ በሙሉ ያጠፋልናል ማለት ነው። ይህንን ተጠቀሙ። የብርቱካን ልጣጭ በምታገኙበት ሰዓት ደረቁንም ቢሆን አድርቃችሁ ማስቀመጥ እና ልክ እንደዚህ ማስክ ስትፈልጉ አብሽ በምትጠቀሙ ሰዓት መቀላቀል ትችላላችሁ። ደረቁም ይሆናል የምታገኙ ሰዓት ማለት ነው። ምንም አይነት ሽታ አይኖረውም። እንደዚሁም ደግሞ የብርቱካን ልጣጭ የማታገኙ ከሆነ ሙዝ፣ አንድ ሙዝ፣ ምክንያቱም ሙዝ የአብሹን ሽታ ሙሉ በሙሉ ያጠፋልናል። ሲቀጥል ደግሞ አብሹ ብዙ አይሸትም። ሁለተኛ ነገር ደግሞ ልክ አድርገን ስለምንታጠበው ፀጉራችን ላይ ምንም አይነት ሽታ አይቀርም ማለት ነው። ይህንን አንድ ላይ ቀላቅለን ምንድን ነው የምናደርገው? እኔ ብላንድ አደርገዋለሁ፣ ፈጨዋለሁ ማለት ነው በጁስ መፍጫ። እንዲሁም በቅመም ቀናንሳችሁ መፍጨት ትችላላችሁ ማለት ነው። በጣም አሪፍ ነው። እንደዚሁም መፍጫ ከሌላችሁ ሎሚ ጁስ ወይም የብርቱካን ጁስ አድርጋችሁ የተፈጨ አብሽ ካላችሁ መጠቀም ትችላላችሁ። ነገር ግን አብሽ የውሃ ስትጠቀሙ ፍሬውን በዚህ መልክ እንድትጠቀሙት ነው ይዤላችሁ የመጣሁት። እኔ ሁሌ እንደዚህ ስለምጠቀሙ እንዳደፉ እፈጨዋለሁ። ትንሽ አርጌ እንደምታዩት እየፈጨሁት ነው። ትንሽ ወፈር ብሎብኛል። ያው እንዲጨመቅልን ውሃ ጠብ ብናረግበት አይጠላም። በደንብ ተፈጭቶልኛል። አብሽ ለፀጉር ጥንካሬ እንደዚሁም ለፀጉር ለፈጣን እድገት፣ ለፎረፎር፣ ለቆዳ ጤንነት የፀጉራችንን ስር እንደገና እንዲለመልም፣ የተበጣጠሱ ፀጉሮች ካሉ በድጋሚ ፀጉር እንዲወጡ ያደርጋል ማለት ነው እና በጣም አሪፍ ነው። እጨምቀዋለሁ። ያው ይህንን በምትጠቀሙ ሰዓት ትንሽ ወፈር ስላለብኝ እኔ ውሃ ጨመር አድርጌ አላለዋለሁ ማለት ነው እና እንደዚሁ መጭመቅ የምትችሉ በወፍራምነቱ ትችላላችሁ፣ ግን በጣም ትንሽ ያስቸግራል
ሲጨመቅ ወፍራም ከሆነ ብዙ ጁስ አይወጣልንም ማለት ነው። እና እንደምታዩት በዚህ ባደረግኩበት ልጨምቅ ስል ያው ትንሽ ጠንከር ስለሚል እንዳይበጠስብኝ በሌላ ቀላቅለዋለሁ። አያችሁ፣ ውሃ ጨምሬ አስተካክዬ እመልሳለሁ። ቆዩኝ። ይሄው እንደምታዩት በዚህ ጋር እንደዚህ ውሃ ጨምሬበት ትንሽ ላላ አድርጌዋለሁ። ምክንያቱም ጁሱ በደንብ እንዲወርድልኝ ማለት ነው። እና እንደዚህ ጥቅጥቅ ባለ ማጥለያ ስታጠሉ አንደኛ ፀጉራችሁ ላይ ልጥፍ አይልም፣ አትቸገሩም። ስትታጠቡ እንደ ሻምፖ ነው በቃ ልቅ ብሎ ከፀጉራችሁ ላይ የሚለቅላችሁ እና በደንብ እንደዚህ ጭምቅ ታደርጉታላችሁ። በቃ ጁሱ ብቻ ነው የሚወርደው ማለት ነው። አሰሩ በደንብ ይቀርላችኋል። በደንብ አጥልሉት። በጨርቅ ቢሆን እንደዚህ ይመረጣል። ፀጉራችንንም አያሳክከንም። ያው ስንታጠብ በቀላሉ ይለቀናል። አብሽ በጣም ለፀጉር ቆንጆ ነው፣ ያለሰልሳል። እንደዚሁም ደግሞ ስሩ ጠንካራ እንዲሆን፣ የሳሳ ፀጉራችሁ እንዲበቅል፣ ቤቢ ሄራችሁ እንዲያድግ ይረዳችኋል። አያችሁት? እንደዚህ ነው የወጣው። ምን ጊዜም ቢሆን እንደዚህ በደንብ እያደረግን ብንጨምቅ መልካም ነው እና ተጨመቅነው በኋላ ደግሞ እንደዚህ ጓጓላ ነገር ታያላችሁ። ይህንን በደንብ አድርገን በሚመች እቃ ውስጥ አድርገን እንመተዋለን። አብሽ ሲመታ አንደኛ ይወፍራል፣ ሁለተኛ የጓጎለ ነገር የሚመስለው ይፍታታል ማለት ነው። እዚህ ጋር የተጠቀምኩት ባቲካ አልመንድ ኦይል ነው። አልመንድ ኦይል በነገራችን ላይ ፀጉር ያለሰልሳል፣ ከርዳዳ ፀጉር ማለት ነው። እንደኔ አይነት ፀጉር ያላችሁ ካላችሁ ያለሰልስላችኋል። ቅባቱ አብሮ ከውህዱ ጋር እስከሚያያዝ ድረስ በደንብ አድርጋችሁ እንደዚህ ምቱት ማለት ነው። አያችሁት? በደንብ መተዋለው። አንድ ላይ አብሮ ይያያዝልናል። ስንቀባውም ይመቸናል። ቅባት መጨመራችን እዚህ ጋር ጥሩ ነው። አንደኛ መጨረሻ ላይ ስንታጠብ ፀጉራችን የተፈጥሮ ወዙ ውልቅ እንዳይል ይረዳናል ማለት ነው። እንደዚሁም ፀጉራችሁ ከርዳዳ እንዳይሆን ይጠቅማል። አሁን ወደምጠቀምበት እቃ ላይ ወደ መጨረሻው እቃ ላይ ገልብጬዋለሁ። ቅድም የነበረው ጓጓላ እያችሁት ስመታው በዚህ መልክ ፍርስርስ ብሎልኛል ማለት ነው። አሁን ስቀባው በጣም ነው የሚመቸኝ። ፀጉራችን አንዳንዳቻችን በጣም ከርዳዳ ይሆንና ልክ ስናበጥረው በጣም ይረግፋል፣ ይነቃቀላልና ከማበጠራችሁ በፊት ይህንን ብትቀቡ እንዴት ፀጉራችሁ እንደሚለሰልስ አትጠይቁ፣ ላሳያችሁ። እኔ ፀጉሬን ሰሞኑን ሰርቸው ነበረ እና 2 ቦታ ሰርቸው እንደምታዩት እየፈታሁት ነው። አሁን አላበጥረውም። ተመልከቱት እንዴት እንደተያያዘ ማለት ነው። ቀጥታ ምንድን ነው የማደርገው? ካበጠርኩት ይበጣጠሳል፣ ይነቃቀልብኛል። መጀመሪያ ስሩን አርሰዋለሁ። ፀጉራችሁን ከማበጠራችሁ በፊት ስሩን ማራስ ይኖርብናል። የራስ ቅላችሁን ጀምራችሁ እስከ ዛላው ድረስ በዚህ መልክ ትቀባላችሁ። ልክ ለፀጉራችን ጥንካሬ፣ ለፎረፎር፣ ለእድገት እንደዚሁም ለማለስለስ ስትፈልጉ አብሽ በተልባ በተለያየ ነገር አድርጋችሁ ተጠቀሙ። በተልባም አሪፍ ነው፣ በጣም ቆንጆ ነው። እንደዚሁም ደግሞ አብሽ ለማንኛውም ፀጉር ይስማማል ይመስለኛል። እኔ ለፀጉሬ በጣም ነው የሚስማማ፣ ምንም አያደርገኝም። በቃ በጣም ነው የምወደው። እንደምታዩት በዚህ መልክ ቀብቼዋለሁ። ከዛ የዚህኛውንም ወገን ለመቀባት መጀመሪያ ሁሉንም እንቀባውና እንደዚህ እየከፈልን በደንብ እንቀባለን። ስሩን ስትቀቡት በጣም ይጠቅማችኋል። ራስ ይላል። በኋላ ስንታጠብም እንደዚሁም ደግሞ ስናበጥርም መርገፉ ይቀንሳል ማለት ነው። አያችሁት? እንዳለ ጨርሼ ያንን ውህድ በሙሉ አድርጌለታለሁ። ቆንጆ ትሪትመንት ነው። ከዛ ምንድን ነው የምናደርገው? እንደዚህ ከቀባነው በኋላ በደንብ አድርገን ማሳጅ እናሰጠዋለን። ማሳጅ ስታደርጉ የደም ዝውውር ይጨምራል። እንደዚሁም ደግሞ ፀጉራችን በዛን ሰዓት እድገቱ ይጨምርልናል ማለት ነው። እና ማሳጅ አድርጉት። በውስጡም ያለው የአብሹ ንጥረ ነገር ወደ ውስጥ ዘልቆ የፀጉራችንን ስሮችን ያጠነክርልናል። እንደዚሁም የተበጣጠሰ ፀጉራችንን እንዲበቅል እንደገና እንዲለመልም ይረዳናል ማለት ነው። እና በደንብ አድርጋችሁ በዚህ መልክ ማሳጅ አድርጉት። ማሳጅ በጣም ነው የሚጠቅመው። የእውነት
የሆነ ለራሳችሁ ራሱ ረሃ አለው፣ እረፍት አለው። እንደዚህ ማሳጅ ሲደረግ ፀጉር ማለት ነው ደስ የሚላችሁ ነገር አለና በደንብ ማሳጅ እናደርገዋለን። ይህን ሁሉ ሳደርግ እኔ አላበጠርኩትም። እንደምታዩት መጀመሪያ ያበጠርኩትም አሁን እየከፈልኩኝ በዚህ ሰፋ ባለ ሚዶ ብታበጥሩ ጥሩ ነው። ሚዶ አንዳንድ ሚዶዎች ፀጉር ይበጣጥሳሉና እንደዚህ ሳበጥረው እዩት እንዴት እንደሚላቀቅ። አሁን መጀመሪያ በጥሬው ቢሆን ስሩን ይነቃቅልብኛል፣ ተያይዟላ። በዚህ መልክ አፍታቱት። አያችሁ እንዴት ፀጉሬ ችብ የነበረው ይኸው ልስልስ እንዴት እንደሚያደርገው እዩት። በጣም አሪፍ ነው። እኔ በጣም ስለጠቀመኝ ነው ለእናንተም የማጋራችሁና ተጠቀሙት። ሽታውን ፈርታችሁ ችላ አትበሉ። ይህ ሁሉ ሳደርግ በቃ ሽታው የሚሸተኝ ሮዝመሪ ቅርንፉድ አለ በውስጡ። ይሄ ደግሞ የምታዩት ኖርማል ነው። እንደዚህ ፀጉራችን ስናበጥር ትንሽ ትንሽ በፀጉራችን በሚዷችን ላይ ይወጣል። ይሄ ከ50 እስከ 100 ዘለላ ግድ ነው ፀጉራችን ላይ በምታበጥሩ ሰዓት። ምንም ማለት አይደለም፣ ኖርማል ነው። የማንኛውም ሰው ፀጉር ሲበጠር ይወጣል ማለት ነው። ከዛ እዩት፣ አያችሁት እንዴት እንደለሰለሰ አትጠይቁኝ። በቃ እንደዚህ ነው፣ ከርሊ ነው ያስመሰለው። በቃ ማማሩ ሳበጥረው ራሱ ሹልክ ሹልክ ነው የሚለው። ምክንያቱም አብሽ በጣም ነው ፀጉርን የሚያለሰልሰው። እንደዚህ እያደረጋችሁ እየሰራችሁ በቤታችሁ እናንተ ሞክሩት። ተፈጥሯዊ ነው፣ ከኬሚካል የጸዳ ቆንጆ ውህድ ነው። ይህንን ማስክ ተጠቅማችሁ ፀጉራችሁን ማሳመር፣ ከለሉን ማሳመር፣ መበጣጠሱን መነቃቀሉን ማሳመር፣ እድገቱን ማሳመር ትችላላችሁ ማለት ነው። አያችሁት እንዴት እንደሚያምር ፀጉሬ ራሱ በጣም ነው ያማረበት የምር ማለት ነው። እና በዚህ መልክ አድርጌ ሰርቼዋለሁ። እንደምታዩት ልስልስ ነው ያለው። በቃ በዚህን ሰዓት ፀጉራችሁ ራሱ ላይ የነበረው ትንሽ ዝቅ ይላል፣ እርዝመቱ ራሱ ማለት ነው። አያችሁ እንደዚህ ነው። ፀጉር ማስክ ከሰራችሁ አይቀር እንዲህ ነው። ሁሌም እንደዚህ ቢሰራ የእውነት ፀጉራችን የት በደረሰ። ከዛ ይሄንን በደንብ አድርጌ አስረውና በፌስታል እስር አደርገዋለሁ። እኔ ለ4 ሰዓት አቆይቼ ነው የታጠብኩት። እናንተም እንደፈለጋችሁ ማቆየት ትችላላችሁ። ያው ውጤቱን ተመልሼ አላሳያችሁም፣ ምክንያቱም ስለመሸብኝ ነው። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ